ሰላም ወደ አድማጮቻችን የእንግሊዝ ፕሪሚየር ሊግ በሳምንቱ አጋማሽ የሚመለስ ይሆናል። በእነዚህ ተጠባቂ ሁኔታዎች ላይ ማይክል አርቴታ ምን አለ እንላለን። ስለ ቡካዮ ሳካ በተለይ በጣም አስደሳች ነገርን ተናግሯል። ሁሉንም ጥንቃቄ አድርገናል፣ አሁን ወደ ሜዳ የሚመለስበት ጊዜ ደርሷል በማለት አስተያየቱን ሰጥቷል። ወደ ሜዳም ለመጫወት ዝግጁ ነው። ለነገ ጨዋታ ተሰልፈዋለሁ ተብሎ ተጠይቆ ነበር። አሁን ነገ ምን ወስን ይሆናል በማለት አስተያየቱን ሰጥቷል። እንግዲህ የቡካዮ ሳካና አርሰናል ላይ የሚፈጥረው ተጽዕኖ የምታውቁት ነው። ማይክል አርቴታም እንደገለጸው ትልቁ መሳሪያችን ነው፣ የቡድኑን ወኔ የሚመልስ ነው በማለት አስተያየቱን ሰጥቷል። በአጠቃላይ ማይክል አርቴታ ምን ጉዳዮችን አነሳ? ስለ አንድሬ በርታም አስተያየቱን ሰጥቷል። አንድሬ በርታ ወደ አርሰናል መምጣቱን ተከትሎ አርሰናል ከቤንጃሚን ሴስኮ ፈላጊነት ወደ ቪክቶር ዮኬሬስ ፈላጊነት ተዘዋውሯል ማለት ይቻላል። ቪክቶር ዮኬሬስ ላይ ጠንከር ያለ ፍላጎት አላቸው። ማይክል አርቴታና አንድሬ በርታ እንዴት ይሰራሉ? ማይክል አርቴታ ስለ አንድሬ በርታ ምን ነገሮችን መሰከረ ብለን እንጠይቃለን። የማቲያስ ኩኛንም እናነሳለን። ማቲያስ ኩኛ በወልቭስ አጥቂነቱ እንግዲህ በቀጣይ ዓመት ወደ ትልልቅ ቡድኖች መዘዋወር እንደሚፈልግ ተናግሯል። ዋንጫዎችን መፋለምና ማሸነፍ እንደሚፈልግ፣ ስለዚህ አርሰናል ትልቁን አይኑን የሚጥልበት ተጫዋች እንደሚሆን የሚጠበቅ ነው የሚሆነው በዝውውር መስኮቱ ላይ። ወደ አድማጮቻችን ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። የነገው የአርሰናልና የፉላም ጨዋታስ የውጤት ግምታችሁ ስንት ለስንት ነው ይሆናል ብላችሁ ታስባላችሁ? ኮሜንት መስጫ ቦክስ ላይ አስቀምጡልኝ። ስለ ጨዋታው እንዲሁም ደግሞ አንዳንድ ጉዳዮችን በተለይ ማይክል አርቴታ ከረጅም ጊዜ በኋላ ወደ ጋዜጠኞች ቀርቦ ለሰጠው ምላሽ የምናቀርብላችሁ አዳዲስ መረጃዎች ይኖራሉ። ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። ማይክል አርቴታ እንግዲህ ዛሬ በጋዜጣዊ መግለጫ ከብዙ ጊዜያት በኋላ መልሱን ሰጥቷል። እንግዲህ የሚጠበቅ ነበር። ብዙ ነገሮች ባለፉት ሳምንታት ተከናውኗል። የተፈራው 17 ቀኑ ተጠናቆ የእንግሊዝ ፕሪሚየር ሊግ ነገ ይመለሳል። በዛም ሁኔታ ላይ እንግዲህ አስተያየቶችን ሰጥቷል። የሰጠው አስተያየት አንደኛው ምንድነው? ስለ ቡካዮ ሳካ ጉዳትና የቡካዮ ሳካ ይደርሳል ወይ ጉዳቱስ እንዴት ነው ብሎ ጠይቆት ነበር። እንግዲህ በሁሉም በሚገባ ጥንቃቄ አድርገናል፣ ዝግጁ ነው በሁሉ ነገር አሁን ለመጫወትና ለመፋለም በሚገባ ተዘጋጅቷል በማለት አስተያየቱን ሰጥቷል ማይክል አርቴታ። ሁለተኛ የጠየቁት ጥያቄ ምን ያህል ተጽዕኖ ይኖረዋል ቡድኑ ላይ የሚል ነው። የቡካዮ ሳካ መመለስ ትልቁ መሳሪያችን ነው በማለት ነው የገለጸው። እንግዲህ ለአርሰናል በተለይ ለቀኝ መስመሩ ማጥቃት የቡካዮ ሳካ መመለስ በጣም አስፈላጊ ነው። ስለዚህ ምንም ጥያቄ የለውም። ስለ ካላፊዮሪም ተጠይቆ ነበር። በሚቀጥሉ ሳምንታቶች ውስጥ አይኖርም፣ ነገር ግን በቅርቡ እንደሚመለስ አስባለሁ በማለት አስተያየቱን ሰጥቷል። ስለ አንድሬ በርታ ምን ታስባለህ? ስፖርቲንግ ዳይሬክተርነቱ መሾምስ ምን ትላለህ ተብሎ ጠይቆ ነበር። ትልቅ ጭማሪ ነው ወደ ቡድናችን በማለት አስተያየቱን ሰጥቷል። እና ጄምስ እና ጀሰን አያቶ ነበሩን፣ ስለዚህ አሁን ደግሞ ሌላ ጭማሪ አግኝተናል። ጥሩ ቡድን ጥሩ ብቃትን ምን ይሆናል፣ ጥሩ ስራን መስራት እንፈልጋለን። ከዛ ደግሞ እንደ አንድሬ በርታ አይነት ስፖርቲንግ ዳይሬክተር ያስፈልገናል በማለት አስተያየቱን ሰጥቷል። አሁን የቀረው ኬሚስትሪውን ደግሞ በቅርቡ እንፈጥራለን ወይም ደግሞ በአንድ ላይ በሚገባ ለአንድ ዓላማ የምንሰራ ይሆናል በማለት አስተያየቱን ሰጥቷል። ከዛ ውጭ እንግዲህ ስለ ቡድኑ ምን አዲስ ነገር አለ ተብሎ ጠይቆ ነበር። ምንም የተለየ አዲስ ነገር እንደሌለ ተናግሯል። ከዛ ውጭ አንድሬ በርታ ቡድኑን እንዴት ሊያግዝ ይችላል በመባል ተጠይቆ ነበር። ጥሩ መልስን ነው የሰጠው። እንግዲህ ካፉ የመጀመሪያ የወጣው ቃል አለ ማሸነፍ፣ ቡድኑን ወደ አሸናፊነትና ማሸነፍ እንዲችል ማድረግ፣ ቡድኑን ማሻሻል ይጠበቅብናል። በጣም ሐቀኛና ቀጥተኛ ነው በማለት ነው የገለጸው። እንግዲህ አንድሬ በርታ በድሮ የካምፖድሪያ የሚባል በጣሊያን ሴሪያ የአራተኛው ሊግ ዲቪዚዮን ላይ የሚጫወትን ቡድን ስፖርቲንግ ዳይሬክተሩ ነው ሲሾም፣ እናቱ በሚገርም ሁኔታ ስፖርቲንግ ዳይሬክተር ይሆናል ተብሎ ባንክ ቤት ስራውን ለቆ ሲሄድ በጣም በሐዘን ነበር የሸኘችው የነበር። ነገር ግን አንድሬ በርታ በጣም ጠንካራ ሰራተኛ እንደነበር አብሮት በዛ ቡድን ውስጥ የሰራው ተናግሯል። ምንድነው ያለው? በዛ ሁኔታዎቹ እንኳን የእያንዳንዱን ተጫዋቾች ዝርዝር ነበረው፣ ምን አይነት ስራዎችን እንደሚሰሩ፣ ማን ጥሩ ስነ ምግባር፣ ጥሩ የመጫወቻ አቅም እና ጥሩ ቡድኑ ካፒታል ለመገንባት የሚሞክር ሰው ነው በማለት ነበር የገለጸው። ማይክል አርቴታም ቀጥተኛና ሐቀኛ ነው በማለት ስለ አንድሬ በርታ ተናግሯል። ደስተኛ ነን እሱ ቡድኑ በመቀላቀል ለኛ ድጋፍ ያደርግልናል በማለት አስተያየት ሰጥቷል። የአርሰናል እቅድ ምንድነው በውድድሩ ያመት ተብሎ ጠይቆ ነበር። በቀጥታ ያው ማይክል አርቴታ እንደተሰለመው ቀጣዩን ጨዋታ ማሸነፍ ነው በማለት አስተያየት ሰጥቷል። ጠንካራ ቡድን አለን፣ ለብዙ ጊዜ አብሮ የቆየ ቡድን አለን፣ ያንን እንግዲህ ተፋላሚ ሆነን ማሳየት ይጠበቅብናል በማለት አስተያየት ሰጥቷል። ስለ ፉላም ተጠይቆ ነበር። ፉላም ጥሩ ቡድን ነው፣ ረጅም ጊዜ አብረው ነበሩ፣ ስለዚህ ጠንካራ ፍክርን ከኛ ጋር የሚያደርጉ ይሆናል በማለት አስተያየት ሰጥቷል። ማርኮ ሲልቫ እንግዲህ ጠንካራ ቡድን እየገነባ እንዳለ ይታወቃል። በተለይ ኤሚል ስሚዝ ሮውን በሚመለከት አንድ አስተያየት ሰጥቶ ነበር። በወጥነት ወይም ኮንሲስተንሲ ይጎሏል በማለት አስተያየቱን ሰጥቶ ነበር። ማይክል አርቴታ ደግሞ የጉዳት ችግር እንጂ የልጁ ብቃት አሁንም እንዳለ ነው በማለት አስተያየት ሰጥቷል። ስለ ታህሳስ ወር እንግዲህ አርሰናል አንዳቸው የወጣበት በጣም ተስፋ አስቆራጩ ጨዋታ የሚታወስ ነው። እንግዲህ በክራቨን ኮቴጅ ያደረጉት ጨዋታ ከዛ በኋላ እንግዲህ በዚህ የመልሱ ጨዋታ ነው የሚሆኑት። መድፈኞቹ እንደዚህ አይነት ቡድኖችን በዘንድሮ ድራማ ሲቸገሩ ይታያል። አስቶን ቪላ፣ ፉላም፣ ዌስትሃም እንደዚህ አይነት ቡድኖችን። ስለዚህ ማይክል አርቴታ ለውጦችን እንደሚያደርግ የሚጠበቅ ነው የሚሆነው። ስለ ስካሊ ሁኔታ ተጠይቆ ነበር። ስካሊ ምን አይነት ሁኔታ ላይ ነው የሚገኘው በማለት ተጠይቆ ነበር። በተለይ ለሀገሩ ያደረገውን ብቃት በሚመለከት የሚገርም ተጫዋች ነው በማለት ነው አስተያየቱን የጀመረው። ለሀገሩ በተጫወተ
በመጀመሪያው ጨዋታ ላይ ማስቆጠር የግራ መስመር ተከላካይ ሆኖ በጣም አስደሳች ነው። ልምድ እየኖረው ይመጣል። ማሸነፍንም እንዴት እንደሚችል እየተማረ ይመጣል በማለት አስተያየቱን ሰጥቷል። ከዛ ውጭ ስለ ቡካዮ ሳካ ለቡድኑ ምን ነገሮችን ሊያመጣ ይችላል ተብሎ ጠይቆ ነበር። ኢነርጂ ያለው ባለፉት ጊዜያቶች የነበሩብንን ችግሮች በተለይ በማጥቃት ኃይሉ ላይ ያሻሽል የመቻል አቅም አለው በማለት አስተያየቱን ሰጥቷል። ጥሩ ስራዎችን ሰርቷል። በተለይ ደግሞ በረፍት ጊዜዎቹ ባለፉት 3 ወራት ጥሩ ብቃቱን እንዲመለስ እናስብ ነበር። ረፍቶችን አድርጎ በሚገባ ተመልሶ መጥቷል። በሚቀጥሉት ጨዋታዎች የምናየው ይሆናል በማለት አስተያየቱን ሰጥቷል። ባለፉት እንግዲህ 48 ወራት ውስጥ በጣም ምርጥ ብቃቱን አይተናል። ስለዚህ የ3 ወር ጉዳት ያን ያክል የሚያሳስብ አይደለም። በሚገባ ስራውን የሚያውቅ ሰው ነው በማለት አስተያየቱን ሰጥቷል። ትናንት እንግዲህ አንድ መረጃ ዴቪድ ኦርነስቴን ለአጋርቶ ነበር። ያም ያለው ስለ ቪክቶር ዮኬሬስ ጉዳይ ነው። ስለ ቪክቶር ዮኬሬስ አስተያየቱን ሰጥቶ ነበር። የአርሰናል በአንድሬ በርታ መምጣት ጉዳይ የቪክቶር ዮኬሬስ ተቀዳሚ የአጥቂ ዓላማቸው ነው የሚል ነው። እንግዲህ አሌክሳንደር ኢሳክ የሁልጊዜም ማይክል አርቴታ ተመራጩ አጥቂ እንደሆነ የምታውቁት ነው። ነገር ግን አንድሬ በርታ ከመምጣቱ ተነስቶ እንግዲህ አሌክሳንደር ኢሳክ ዝውውር የማይሳካ ከሆነ በተለይ ደግሞ የመድፈኞቹን የዝውውር ገንዘብ ሙሉ በሙሉ የመውሰድ አቅም አለው። ወደ 150 ሚሊዮን ፓውንድ ነው የሚጠይቁት። አርሰናል የተሻለ ለማድረግ እስከ 60 ሚሊዮን ፓውንድ ቪክቶር ዮኬሬስን ማስፈረም የሚችል ከሆነ ከዛ ውጭ በመስመሮች ዙቢሜንዲን 60 ሚሊዮን ዩሮ ወይም 52 ሚሊዮን ፓውንድ ኦልሞስት 2-3 ተጫዋች የሚያመጣ ዝውውር ዋጋ ነው አሌክሳንደር ኢሳክ የሚይዝባቸው። አሌክሳንደር ኢሳክ ግን በፕሪሚየር ሊጉ ፕሩቭ ነው። ስለዚህ ቪክቶር ዮኬሬስን ለማምጣት ይገደዳሉ። ከዛ ውጭ ደግሞ ኒውካስትል የመሸጥ ፍላጎት ከሌለው ታሳቢ የሚያደርገው ይሆናል። አጠቃላይ እንግዲህ ቪክቶር ዮኬሬስን በሚመለከት አርሰናል የተሻለ እንቅስቃሴዎችን እያደረገ እንዳለ ዴቪድ ኦርነስቴን ተናግሯል። እንግዲህ አርሰናል ይህንን ሰው ሲያስብ ከዚህ በፊት አንድሬ በርታ ከመምጣቱ በፊት ተቀዳሚ ዓላማ የነበረው የመጀመሪያው ቪክቶር ዮኬሬስ ያለበለዛ ቤንጃሚን ሴስኮን ማምጣት ነበር። ቤንጃሚን ሴስኮን ግን አልሆነም፣ የሚሆን አይመስልም። ምክንያቱም አርሰናል አሁን የሚፈልገው በቀጥታ ውጤት የሚያመጣለት ተጫዋች ነው። ለዛ ደግሞ ቪክቶር ዮኬሬስ የ26 ዓመቱ በፖርቹጋል ሊግ ምርጥ ብቃቱን እያሳየ የሚገኘው በ92 ጨዋታዎች 85 ጎሎችና 26 አሲስቶችን ማድረግ የቻለ ተጫዋች ነው። በቀጥታ ማጥቃቱን ማጠናከር የሚችል ብቃት ያለው ነው። የሃቨርትዝና የሄሱስን አለመኖር በሚገባ መሸፈን የሚችል ነው። አርሰናል በጥሩ ዝውውር መስኮት ኦሊ ዋትኪንስና አልቫሮ ሞራታን ለማስፈረም ሞክሮ አልተሳካለትም ነበር። ስለዚህ አሁን ትክክለኛውን አጥቂ ይፈልጋል። እንግዲህ ቪክቶር ዮኬሬስን በምናይበት ጊዜ የሉካ ቶኒ፣ ክሪስ ውድ በእድሜ ዘመናቸው ወደኋላ ከሸበረቁ ተጫዋቾች ውስጥ አንዱ ነው ማለት ይቻላል። በታዳጊነት እድሜው እንግዲህ ከስዊድን ሊግ በቀጥታ ወደ ብራይተን ነበር የመጣው። በብራይተን የመጫወቻ እድልን አላገኘም ነበር። ወደ ስዋንሲ በውሰት አቀና። ከስዋንሲ አሁንም ያልተሳካን የውሰት ውል አሳለፈ በቻምፒዮንሺፑ። ብራይተን መልሶ ለኮንቨርት ሲቲ ሰጠው። በኮንቨርት ሲቲ በአንድ ውድድር ዓመት ጥሩ ብቃቱን አሳየ። ስለዚህ በቻምፒዮንሺፑ ልምድ መኖሩ በጣም የሚያግዘው። እንግሊዝ ፕሪሚየር ሊግ ቻምፒዮንሺፑ ማለት የእንግሊዝ ሁለተኛው ዲቪዥን በጣም አስቸጋሪ ነው። ለእንግሊዝ ፕሪሚየር ሊግ ተቀራራቢ የሆነ እንዲሁም አንዳንዶቹ ከእንግሊዝ ፕሪሚየር ሊግ ሁሉ ጠንከር ያለ ከባድ ነው የሚባል አስተያየታቸውን ይሰጣሉ። ስለዚህ ይህ ጥሩ ብቃቱን አሳየ በኮንቨርት ሲቲ በ2 ዓመታት። ከዛ በኋላ ወደ ስፖርቲንግ ሊዝበን አቀና። በስፖርቲንግ ሊዝበን ደግሞ ያለፉትን 2 ዓመታት በሩበን አሞሪም ስር ጥሩ ብቃቱን ያሳየ አጥቂ ነው። አሁን ግን ጥሩ ብቃት ያለው ነው ሲባል ለምሳሌ በጣም ፈጣን ኪሊያን ምባፔ ወይም በጣም ፈጣን እንደሆኑ ተጫዋቾች ወይም አጥቂ አይነት አይደለም። ነገር ግን በዛው ልክ ደግሞ ፍጥነት ያለው አጥቂ ነው። ከዛው ቴክኒካል ነው የምትሉት አይደለም። ይሄ ክህሎት ያለው ድሪብል የሚያደርግ አጥቂ አይደለም። ነገር ግን ደግሞ ጎሎችን ማስቆጠር ይችልበታል። በፕሪሚየር ሊጉ መጥተው ያልተሳካላቸው በተለይ ደግሞ ከፖርቹጋል ሊግ ያሉ ተጫዋቾች አሉ። ካርሎስ ቪኒሲየስን ከዛ ውጭ ደግሞ ስሊማኒን ኑኔዝን ማንሳት ይቻላል። ነገር ግን ይህ አትሊስት ለእንግሊዝ እግር ኳስ አዲስ አይደለም። በቻምፒዮንሺፑ ከተጫወተ ብራይተን በፕሪሚየር ሊጉ ብዙ ደቂቃዎችን ባይጫወትም በጊዜ ታዳጊ ነበር፣ አስቸጋሪ እንዳደረገበት ይታወቃል። ነገር ግን ማንቸስተር ሲቲ ላይ ሃትሪክ መስራቱን አትርሱ። የእንግሊዝ ቡድን ነው እንግዲህ ማንቸስተር ሲቲ። ስለዚህ ጥሩ ብቃቱን የሚያሳይ ተጫዋች እንደሆነ በአርሰናል ባሉ አመራሮችም ላይ እምነት አለ። ስለዚህ ተጫዋች ቢመጣ አንደኛ ብቃቱ ከሃሪኬን ጋር የሚመሳሰል ባህሪ ያለው ዳድማዎቻችን። ሃሪኬን አሁን ምንድነው ክህሎቱ ተብሎ ይገለጻል። ነገር ግን ኳስ ካገኘ ጎል እንዴት ማስቆጠር እንዳለበት የሚያውቅ አጥቂ ነው። ከዚህ በፊት የነ ሩድ ቫን ኒስተልሮይ አይነት በጣም ፖቸር ነው። ሳጥን ውስጥ አርሰናል ጨራሽ አጥቂ ያስፈልገዋል ሲባል ነው የነበረው። ስለዚህ ይህ ተጫዋች ደግሞ ለአርሰናል የተሰራ የሚመስል ነው። በምን መንገድ ካላችሁኝ የአርሰናልን የመልሶ ማጥቃት ማነሳሳት የሚችል ነው። አርሰናሎች በኦልድ ትራፎርድ በማንቸስተር ዩናይትድ ጋር አቻ በወጡበት ጨዋታ ላይ የአርሰናል የኮንትር አታክ ምን ያክል ደካማ እንደነበር ያሳያል። ይህ ስፔሶችን ማንበብ ይችላል። መሮጥ የሚፈልግ አጥቂ ነው። አርሰናልን ወደ ድል ማምጣት የሚችል ይመስለኛል። በስፔሶቹ ላይ እንትኑ ላይ ጥሩ ነው። ገብርኤልና ሳሊባ እንዴት እንዳስቸገራቸው ያያችሁት ነው። እንግዲህ ጠንካራ ተከላካዮች ናቸው ገብርኤልና ሳሊባን አርሰናል ከስፖርቲንግ ሊዝበን ጋር ባደረገው ጨዋታ። ነገር ግን ስፔሶችን ለመፈለግ የሚሄድበት ርቀት በጣም አስደሳች ነው ይታየኛል። ከዛ ውጭ ሳጥን ውስጥ አይመሪ አጥቂ ነው። በስፔሶችን በተለይ የኦዴጋርድ የሚሰጠውን ኳሶች ለመጨረስ በጣም የተፈጠረ ነው። ከዛ ውጭ በታዳጊ ቡድን ያሰለጠኑት አሰልጣኝ ምን አሉ?
በጨዋታዎች ውስጥ ጎል ካላስገባ ደስ አይሉም። ጎል ለማስቆጠር የተፈጠረ አጥቂ ነው በማለት አድናቆታቸውን ገልጸውለታል። ስለዚህ ለአርሰናል አስፈላጊ ሆኖ ዝውውር ይሆናል ብዬ አስባለሁ። ሌላኛው የሚሆነው የማቲያስ ኩኛ ጉዳይ ነው። ማቲያስ ኩኛን እንግዲህ አርሰናሎች ለማስፈረም ይፈልጋሉ። ከወልቭስም ለመልቀቅ እሱ ፍላጎት እንዳለው ተናግሯል። ነገር ግን የአንድሬ በርታ መምጣት የማቲያስ ኩኛን ጉዳይ ገፋ አድርጎ ጠንከር አድርጎ የሚቀጥለው ይመስለኛል። ምክንያቱም አንድሬ በርታ በሚገባ ማቲያስ ኩኛን ያመጡታል። ከሜንዝ ያመጡት እሳቸው ናቸው መልምለው። ስለዚህ ጥሩ ብቃቱን አሁንም በዚህ ቡድን ውስጥ የማሳየት አቅም አለው ብለው ያምናሉ። ማቲያስ ኩኛን እንግዲህ በዘንድሮ ውድድር ዓመት በ29 ጨዋታዎች 15 ጎሎችን አስቆጥሯል። ከሳጥን ውጭ በሚገባ ሹት ማድረግ ይችላል። አርሰናል የሚጎለው ደግሞ እንደዚህ አይነት ብቃት ያለው ተጫዋች ነው። ስለዚህ ማቲያስ ኩኛ አስፈላጊ ተጫዋች ይመስለኛል በዚህ ብቃቱ። እንግዲህ አምና በ36 ጨዋታዎች 14 ጎሎችን አስቆጥሮ ነበር። ዘንድሮ ገና በ29 ጨዋታዎች እዛ ላይ እየደረሰ ነው የሚገኘው። የማቲያስ ኩኛና እንግዲህ ቪክቶር ዮኬሬስን መድፈኞች ካገኙ በጣም ተመራጭውን የማጥቃት ክፍል እንደሚመሰረቱ ይጠበቃል። ስለዚህ እንግዲህ አንድሬ በርታ ስራውን ገና ከአሁኑ የጀመረ ይመስላል። ጥሩ ጊዜን እያሳየ ይገኛል። ከዚህ በፊት ለአትሌቲኮ መልምሎት ጥሩ ብቃቱን አለማሳየቱን ተከትሎ ከአትሌቲኮ በለቀቀበት ወቅት ወደ ወልቭስ የሸኘው በርታ ነበር። በ43 ሚሊዮን ዩሮ ነው የሸኘው። ስለዚህ እስከ 60 ሚሊዮን ፓውንድ ሊያወጣ ይችላል። ይሄኛውን ደግሞ ሌላኛው ተጫዋች ነው የሚሆነው። የአርሰናልን የመስመሩ በ10 ቁጥር ሚናና የተሻለ የማጥቃት ኃይሉን ማጠናከር የሚችል ተጫዋች ነው። ማቲያስ ኩኛ ጥሩ ጭማሪም ሊሆን የሚችል ነው። በአርሰናል ቤት ትንሽ የስነ ምግባሩን ጉዳይ ብቻ ማስተካከል ያለበት ይመስለኛል። አርሰናልና ቶተንሃም በቅድመ ውድድር ጨዋታ እንግዲህ ወደ በሆንግ ኮንግ የሚጫወት ይሆናል። ጁላይ 31 ወይም በፈረንጆቹ አቆጣጠር ነው። በእኛ እንግዲህ ሐምሌ 22 አካባቢ የመሆን እድል ይኖረዋል። ስለዚህ ይህንን ጨዋታ እንግዲህ ለመጀመሪያ ጊዜ ከሀገር ውጭ ማለትም ከእንግሊዝ ሀገር ውጭ የሰሜን ለንደን ደርቢ ሊካሄድ ነው ማለት እንችላለን። ገርማቻችን ምን ትላላችሁ? የነገው ጨዋታ አጓጊ ነው፣ ተጠባቂ ነው። አርሰናልስ ምን ያክል የማሸነፍ አቅም አለው ብላችሁ ታስባላችሁ? ኮሜንት መስጫ ቦክስ ላይ አስቀምጡልኝ። ነገር ግን ስለ ጨዋታው ምናወራ ከሆነ ኦፕታ ሱፐር ኮምፒውተር ግምቱን እንግዲህ በሁለቱም ቡድኖች መካከል ያለውን ማለት ነው 67% ለአርሰናል፣ 12% ለፉላም፣ 21% አቻ ሰጥቶታል። ስለዚህ አርሰናል ይህንን ጨዋታ በማሸነፍ በቀጥታ ተፎካካሪነታቸውን ማስቀጠል ግድ ይላቸዋል። በውድድር ዓመቱን በጥሩ ሁኔታ መጨረስ ለቀጣዩ ውድድር ዓመት ዝግጅት የሚያግዝ ይሆናል። ስለዚህ ማይክል አርቴታ ቡድኑን በአሸናፊነት ማስቀጠልና በፕሪሚየር ሊጉ ላይ ተፎካካሪ ሆኖ ማስቀጠል ግድ ይለዋል። ወደ አድማቻችን ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።